ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ረዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ፣ ከሀገር ውጭ ፕሮግራም ታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን አራተኛው ክፍል የአርብ ፕሮግራማችን እንግዲህ ትኩረት የሚያደርገው ከወደ ማንቸስተር ይሆናል። በዩናይትድ ዙሪያ እስቲ ደግሞ አንዳንድ መነሳት ያለባቸው ወቅታዊ የተለዩ ጉዳዮች አሉ። ከነዚህ መካከል የግል የተጫዋቾችን ብቃት ነው። ከ24 ሰዓት የእረፍት ጊዜ በኋላ ተመልሰን ይህም ፕሮግራም ወደ እናንተ ይዘን የመጣ ነው እና ከዚህ ፕሮግራም ቀደም ብሎ በዶሚኒክ ሶቦዝ ላይ፣ ሊያንድሮ ትሮሳርድ፣ ራያን ቸርኪ እና ፊል ፎደን ሊቨርፑል ቤት፣ አርሴናል፣ ሲቲ ቤት ገብተን ወቅታዊ ብቃቶችን ተመለከትን። ምክንያቱም በውድድር ዓመቱ መጀመሪያ በሳመር የዝውውር መስኮት ወቅት ክለቦች ራሳቸውን ሲያጠናክሩ አንዳንድ ክለቦች ካለባቸው ድክመት መነሻ በማድረግ እና የተገዙ ተጫዋቾች ባሉ ተጫዋቾች ላይ ምን አይነት ተጽዕኖ ይፈጥራል የሚለውን ጉዳይ አንስተን ስለተወያየን የመጀመሪያ 10 ጨዋታ ደግሞ ተመለከትንና ጥያቄ የነበረባቸው ተጫዋቾች ጥያቄዎችን መልሰው ለቡድኖች ወሳኝ ተጫዋች ሲሆኑ እየተመለከትን ስላለን አሁን ደግሞ የተጫዋቾች ይሄን ሀሳብ ይሄን ጥያቄ ቀይረው አሁን ደግሞ በማወደስ ከጥያቄ ይልቅ አሁን ስላላቸው ሚና ማንሳት ደግሞ ተገቢ ስለሆነ ወቅታዊ ብቃት መሰረት አድርገን ሀሳቦችን አንስተን እንወያያለን እና ሶቦዝ ላይ ዊዘ ሲመጣ ቦታውን ሊያጣ እንደሚችል፣ እንዴት ስሎት ይሄን አስገራሚ ራስ ምታትን ምላሽ ሊሰጡ ይችላል። ምክንያቱም ዴብዞ የተስተካከለበት መንገድ፣ ጥራቱ ያደገበት ኳሊቲ ምላሽ ያስፈልገዋል ስንል ነበር። ምላሹ ደግሞ ከዊዘ በተሻለ ቦታው ላይ ፕሩፍ አድርጎ በቡድን ስብስቡ ላይ ሁለገብ ተጫዋች ሆኖ አሁን የሊቨርፑል ወሳኝ ተጫዋች ደግሞ ሶቦዝ ላይ ሲሆን ይህን ጉዳይ ማንሳት ስላለብን አነሳን። ትሮሳርድ 4ኛ ተመራጭ የመሆን እድሉ ኮንትራቱን ለመሸጥ አርሴናል 15 ሚሊዮን ፓውንድ ቀርቦለት ጥያቄውን ውድቅ አድርጎ የተጫዋቹን ኮንትራት ሲያራዝም እንዴት ለ4ኛ ተመራጭ ተጫዋች ይዜት ከ50 ሚሊዮን ፓውንድ በላይ ማድዌኬ ከ50 ሚሊዮን ፓውንድ በላይ የወጣበት እንዲሁም ጋብሪኤል ማርቲኔሊ ቦታው ላይ ለ3 ተከታታይ ዓመት መጫወቱን ተከትሎ ይሄ ጉዳይ አርሴናልን በተቃራኒ ፋይናንሻሊ ማገዝ የሚችልን ውሳኔ አርቴታ ኮንትራት ሲሰጥ ሪስክ ወስዷል እና ሪስኩን ደግሞ ዛሬ በአግባቡ ተጫዋቹ ለአሰልጣኙ ምላሽ እየሰጠ ነው ለጥያቄ ለሚያነሱት ብለን በነበሩ ጥያቄዎች ላይ ምን አይነት ለውጥ እንደተደረገ ሀሳብ አነሳን። የራያን ቸርኪና ፊል ፎደን ቅንጅት በአማካይ ስፍራ የፔፕ ጋርዲዮላ ኖቬምበር ወር ላይ ዳግም የሚነሳበትና ወደ መሪው እየተጠጋ ከዛም በኋላ ወደ አዲሱ ዓመት መቃረቢያ አካባቢ ዲሴምበር ላይ የሊጉን መሪነት ከያዘ በኋላ ለማስለቀቅ በሚቸግር ደረጃ ጉዞ እንደሚያደርግ ምልክት የሰጠ የሁለቱ ተጫዋቾች የፋይናል ሰርድ እንቅስቃሴ ከሃላንድ ጀርባ ስለሚገኙ 2 ጥይቶች አንስተን ተወያየን። ታዲያ ማንቸስተር ቤት እንደነዚህ አይነት ጥያቄዎች ነበሩ። ለምሳሌ ካርሎስ ባሌባን ማንቸስተር ይፈልግ ነበር፣ ሆለመንድን ቦታው ላይ የአትላንታውን አንደርሰንን እና እነዚህ ኤደርሰንን እና እነዚህ ጥያቄዎች ሳይመለሱ በ6 ቁጥር ቦታ ያለው ጥያቄ ቀጥሎ ግን በውድድር ዓመቱ ዩናይትድ ከመጀመሪያ ጨዋታ አንስቶ በዚህ ቻናል እንግዲህ የዩናይትድ ደጋፊዎች እንደምታውቁት ከፍተኛ መሻሻልና ሰፊ ለውጥ አለ። በውጤት አለመታገዙና በዕለታዊ ጨዋታ በሚመዘገብ የተጫዋቾች ኃላፊነት የጎደለው ስህተት አሰልጣኙን ተወቃሽ አድርጎ ታክቲካቸውን ጥያቄ ውስጥ ከቷል እንጂ የዩናይትድ ፍሌክሲቢሊቲ አታኪንግ እንቅስቃሴዎች ሁሉ ከአምናው በብዙ ርቀት ተሻሽሎ የቀረበ ነው ብለን ሀሳቦችን ስንሰነዝር ነበር። እንግዲህ ላለፉት 4 ጨዋታ ዩናይትድ ለተከታታይ 3 ድል የመጨረሻውን ደግሞ በአቻ ውጤት አጠናቆ እንግዲህ ዩናይትድ እና ሽንፈት
ከተለያዩ ሰንብተዋል። በዚህ አስገራሚ ፎርም ይቀጥላል ተብሎ ይጠበቃል። ታዲያ በዚህ አስገራሚ ፎርም ውስጥ ደግሞ ካየናቸው በዘንድሮ የውድድር ዓመት የ6 ቁጥር ቦታ ጥያቄዎች ላይ ባሌባ ቢመጣ ሊፈታ የሚችላቸውን ችግሮች ይታወቃል። ግን በቦታው ላይ ከእድሜውና ከአቅም ካሳለፈው የእግር ኳስ ኬሪየር አንጻር ደግሞ ካሰሜሮ ለቦታው በተወሰነ መልኩ ያለው ኢነርጂና የሊጉ ፍጥነት ተመጣጣኝ አይደለም። ለዚህም ነው አምና ሜዳው እየሰፋበት እየተቸገረ ዩናይትድን ለአደጋ ሲጥል የነበረው ብለንም ስንተች ነበር። ነገር ግን ዘንድሮ ካሰሜሮ ልክ እንደ ሶቦስላይ፣ ትሮሳርድ መሻሻልን አሳይቶ ምላሽ የሰጠበት መንገድ ደግሞ ሲሻሻል የማድነቅ ኃላፊነት፣ መውረድ ሲያሳይ ደግሞ ያንን መውረድ አንስተን ደግሞ የመተቸት እንደ አንድ እግር ኳስ ተመልካች የተለመደ ስለሆነ አሁን ደግሞ ካሰሜሮ ሊደነቅ የሚገባበት ፎርም ላይ ስላለ ስለ ካሰሜሮ በዚህ ፕሮግራም እናንሳ። ልክ እንዳለፉት ከዚህ ፕሮግራም ቀደም ብሎ እንደለቀቅናቸው ፕሮግራሞች። ነገር ግን ከሰሞኑን በሚዲያው ዙሪያ የተሰጡ አስተያየቶች አሉ። በማንቸስተር ዩናይትድ ወቅታዊ ሁኔታና ፒርስ ሞርጋን እና ክርስቲያኖ ሮናልዶ ለሁለተኛ ጊዜ ሌላ አስደናቂ ኢንተርቪው፣ ደስ የሚል ኢንተርቪው ምንም እንኳን በየትኛውም መንገድ ይሁን ፒርስ ሞርጋን የሚያቀርባቸው ኢንተርቪዎች እና የመወያያ ርዕሶች እግር ኳሳዊ ጉዳይ አይደለም። በፖለቲካውም፣ በኢኮኖሚውም፣ በሶሻል ላይፍ በየትኛውም ጉዳይ ላይ የፒርስ ሞርጋንን ኢንተርቪው መመልከት እውቀትን ያዳብራል። ትልቅ ኢንተርቪው ነው። በጣም ደስ የሚል ሀሳብ የሚያነሳ ምርጥ ዓለማችን ላይ ከሚገኙ ምርጥ ጋዜጠኞች መካከል አንዱ እና በነፃ ሀሳብ የሚወያይ የሚያነሳቸው ሀሳቦች የሚሰነዝራቸው ትችቶችም በጣም የሚያስደንቅ ጋዜጠኛ ስለሆነ ያንን ፕሮግራም የመመልከት አጋጣሚ ስለነበርና ጥያቄዎች በሶሻል ሚዲያ ላይ ስለተመለከትኩኝ አንዳንድ በዚህ ጉዳይ ላይ ሀሳብ ሰጥቶ ለማለፍ ያክል ነው። በመጀመሪያ ደረጃ ተተርጉሞ የቀረበበት የክርስቲያኖ ሮናልዶ ስለ ማንቸስተር ዩናይትድ አለ የተባለው ጉዳይ 100% የተሳሳተ ነው። እንደዛ ሊልም አይችልም አይልም። አንድ ፕሮፌሽናል ያን ሁሉ ባለንዶር ያሸነፈ ወርልድ ክላስ የሆነ ስሙ ከእግር ኳሱ አልፎ በማህበራዊ ህይወት በስፋት የሚነሳ የእግር ኳስ አይከን የሆነ ተጫዋች በዚህ ደረጃ የቀድሞት ክለቡ ላይ እንዲህ አይነት ማሾፍም ማላገጥ የትኛውም ተጫዋች ፕሮፌሽናሊዝም አንዱ መለኪያ ይሄ ተጫዋቾች እንደዚህ ክለባቸው ላይ የለበሱት ማሊያ ላይ እንዲህ አይነት የወረደ አስተያየት አይሰጡም፣ ሊሰጡም አይችሉም። ይሄ እግር ኳሳዊም አይደለም፣ ያልተለመደ ነው፣ አይለመድም፣ ሊኖርም አይችልም። ነገር ግን ይሄ ጉዳይ ይመስለኛል በኤክስ ገጽ በተመሳሳይ የሚጻፉ አንዳንድ የእግር ኳስ ትሮሎች አሉ። አሁን ለምሳሌ ትሮል ፉትቦል የሚባል ራሱን የቻለ ፔጅ አለ። ወደ 1.6 ሚሊዮን ተከታይ ያለው የትዊተር ገጽ። ምናልባት የትዊተር አዘውታሪ ተመልካቾች ልታውቁ ትችላላችሁ። የፍሎሪያን ቪዝ ለምሳሌ ከእንግሊዛዊ ተዋናይ ጋር 007 ጋር አገናኝቶ ለመጀመሪያ ጊዜ የጻፈው ለ7 ተከታታይ ጨዋታ ምንም ግብ ሳያስቆጥር ምንም አሲስት ሳያደርግ ሲቀር 007 የመጀመሪያ ትሮል የተጀመረው በቪክተር ዮኬሬሽ ላይ በተለያዩ ተጫዋቾች ላይ ይጽፋሉ፣ በቤንጃሚን ሼሽኮ ላይ እና እነሱ ናቸው መጀመሪያ ይሄን ጉዳይ የበተኑት። በነገራችን ላይ በእለቱ ኢንተርቪው ከተጠናቀቀ በኋላ ትሮል ፉትቦል ላይ ስለተመለከትኩ ነው ያን ዘገባ። ክርስቲያኖ ሮናልዶ እኔ 1000ኛ ግብ ላይ እደርሳለሁ፣ ምናልባት ማንቸስተር ዩናይትድ 5 ተከታታይ ጨዋታዎችን ሳያሸንፍ የሚል ትሮል የለቀቁት እነሱ ናቸው። ሮናልዶ አላለም በኢንተርቪው። እንዲሁም ትሮሉን ለመመልከት ወደዚህኛው ኤክስ ቻናል ገብታችሁ ተመልከቱና ልክ እንደ ኤ እና ቢ ኮሚኒኬሽን አድርገው ነው ሞርጋን እና ክርስቲያኖ ሮናልዶ በማለት የገለጹትና እነሱ ናቸው በነገራችን ላይ። እና ወደ ብሌቸርስ ስፖርትን የምትከታተሉ ገጽ ላይ ደግሞ ይሄን ጉዳይ በካርቶን ሙቪ ለቀውት ጉዳዩን በበለጠ አከረሩትና ሶሻል ሚዲያ ላይ መሳቂያ ነው የሆነው እንጂ የኢንተርቪው አንዱ አካል አይደለም። ይሄን ጉዳይ በአጋጣሚ በእለቱ የመመልከት እድሉ ስለነበረኝ ነው ይሄን ለማጋራት ነው። ለማንኛውም የዩናይትድ ደጋፊዎች ሌጀንዳችሁ እንደዚህ አይነት ንግግር የሚናገር ማለት እንደውም ስለ ሜሲና
ሮናልዶ በቅርቡ ሩኒ የሰጠውን ሀሳብ ቀርቦለት የትኛውም ተጫዋች የራሱን ሀሳብ መግለጽ ይችላል። ይሄ ምንም አይነት ተጽዕኖ አይፈጥርም፣ መብቱ ነው ይህን ሀሳብ የማጋራት። ይሄ ምንም ችግር የለውም። በመሀላችን ያለውንም ግንኙነት የሚያላላ ወይም የጠበቀ ፍሬንድሺፕ የለንም። ከማንቸስተር ከወጣው በኋላ ይህን አስተያየት ሀሳቡን በነፃነት መግለጹ መብቱ ነው የሚል ነው። እንደውም ወደዚህ የእሱን ሀሳብ ደግፎ ነው የሩኒን ሀሳብ ሜሲን በመምረጡ የገለጸውና ያልተገባ አስተያየቶች እንግዲህ እየተመለከትን ስለሆነ ነው። ካሴሚሮ ዩናይትድ ቤት ስለፈጠረው እስቲ ትላልቅ ልዩነቶች ከእውነታ ጋር ቁጥሮችን አያይዘን እናንሳ። በዘንድሮ የአሞሪም ቡድን ለተከታታይ ድል ያለመሸነፍ ጉዞ ከታዩ ለውጦች አንዱ የካሴሚሮ የዲፌንሲቭ አክሽን እንደ 6 ቁጥር እየተወጣ ያለው ሚና ነው። ግን አንድ ጉዳይ እዚህ ጋር ቀደም ብሎ ለማንሳት ያለ ካሴሚሮ እና ከካሴሚሮ ጋር ዩናይትድ እንዴት ነው ይሄ ቁጥሮች አንዳንዴ ለምሳሌ ማድሪድ እና ሊቨርፑል በነበረ የማክሰኞ ምሽት ጨዋታ ማድሪድ 61 በመቶ የኳስ ቁጥጥር ብልጫ ነበር፣ ሊቨርፑል ደግሞ 39። ግን በሙከራም ጨዋታው ላይ ዶሚኔት በማድረግ ፖሴሽን ሳይሆን እንቅስቃሴ ዶሚኔት ከሙከራ እስከ ከፍተኛ የፋይናል ሰርድ አስደናቂ እንቅስቃሴዎች ሊቨርፑል ይበልጣል። ግን ጌሙን ኮንትሮል ፕሮሰስ አድርጓል ከተባለ ማድሪድ የተሻለ። ግን ሊቨርፑል 17 ሞክሮ 9 ኢላማውን 8ቱ የተመለሱት በኮርቷ ናቸው። ማድሪድ ግን ከሁለት በላይ ኢላማውን የጠበቀ ሙከራ ማድረግ አልቻለም። ስለዚህ ቁጥሩ ያወዛግባል 100% ቁጥር። ነገር ግን እዚህ ጋር በካሴሚሮ በኩል የምንመለከተው አንዳንድ እውነታዎችን በግልጽ የሚጠቅሱ ቁጥሮች አሉ። ለምሳሌ ዩናይትድ ያለ ካሴሚሮ ያደረጋቸው ጨዋታዎች፣ ያደረጋቸው ደቂቃዎች እና ከካሴሚሮ ጋር አብሮ ያደረጋቸው እና ያለ ካሴሚሮ በሚል የተለያዩ ቁጥሮች ወጥቷል። አሁን ለምሳሌ ከካሴሚሮ ጋር ዩናይትድ በዘንድሮ ውድድር ዓመት 553 ደቂቃዎችን አድርጎ 12 ግቦችን አስቆጥሯል። 5 ግብ ብቻ ነው ያስተናገደው። አንድ ግብ ለማስቆጠር በጨዋታ የሚፈጅበት ደቂቃ 46.08 ደቂቃ ነው። በጨዋታው ግብ ለማስተናገድ ከአንድ ጨዋታ በላይ ወደ 110 ደቂቃዎች ያክል ዩናይትድ ግብ ለማስተናገድ ረጅም ደቂቃ ነው የሚቆየው። ግን ያለ ካሴሚሮ 347 ደቂቃዎችን አድርጓል። 5 ግብ አስተናግዷል። 5 ግብ አስቆጥሯል። ይቅርታ፣ በተቃራኒው 5 ግብ አስቆጥሯል። ነገር ግን ከካሴሚሮ ጋር ያለ ዩናይትድ 5 ግብ ብቻ ነው ያስተናገደው። ያለ ካሴሚሮ ደግሞ 11 ግብ አስተናግዷል፣ በእጥፉ። ካሴሚሮ በሌለበት ጨዋታ ዩናይትድ ግብ ለማስቆጠር ወደ 69.4 ደቂቃዎች ይፈጁበታል። ካሴሚሮ ካለ ግን 46.08 ደቂቃዎች ብቻ ናቸው የሚፈጅበት። 46 ደቂቃ ከ8 ሰከንድ ገደማ። ካሴሚሮ ደግሞ ከሌለ ወደ 69 ደቂቃ ከ4 ሰከንድ። ይሄ በጣም ሰፊ ልዩነት አለ። ግብ ለማስተናገድ ካሴሚሮ ካለ ከ110 ደቂቃዎች በላይ ዩናይትድ ላይ ግብ ላይቆጠር ይችላል። ግን ካሴሚሮ ከሌለ ደግሞ 31.59 31 ደቂቃ ከ54 ሰከንድ ግብ ለማስተናገድ ዩናይትድ ፈጣን ማጥቃት ምናምን ተጋላጭ ነው የሚሆነው። በዚህ ደቂቃ በ30 ደቂቃ 10 ዩናይትድ ግብ ያስተናግዳል። ስለዚህ ይሄ ተጫዋች በ6 ቁጥር ቦታ ላይ አንደኛ ፖዚሽናል ካፓቢሊቲውን ነው እዚህ ጋር የሚነሳው እንጂ በኢነርጂ ዲፌንሲቭ አክሽን የመፈጸም ሳይሆን የመከላከል ስትራክቸሩ ላይ በተገቢው ሰዓት የተገቢውን ፖዚሽን መያዝ፣ ይሄ ያለው የማድሪድ ቤት ኤክስፒሪየንስ ማለት። በዚህ ደግሞ ዩናይትድ ቤት ሁለት አይነት መልክ ካሴሚሮ አለው በዲፌንሲቭ አክሽን። በዘንድሮ የውድድር ዓመት በደንብ ዩናይትድን ለተመለከተ የሃይ ተርኖቨር የፋስት ብሬክ እና የዳይሬክት አታክ ባህሪው በጣም የሚያስገርም ነው። የዩናይትድ በጣም በፍጥነት የትኛውንም የሎ ብሎክ ቡድን ማስከፈት ይችላል። ከነዚህ ደግሞ አንዱ የመጫወቻ መንገድ የዩናይትድ ሎንግ ቦል ነው እና በዋነኝነት ከየትኛውም ቡድን በላይ 2 ተጫዋቾች በሎንግ ቦል በአንድ ስታት ውስጥ የተገኙ ብቸኛ የማንቸስተር ዩናይትድ ተጫዋቾች ናቸው።
በዘንድሮ የውድድር ዓመት አሁን ለምሳሌ በረጃጅም ፓሶች ውጤታማነት በጨዋታ በአማካይ አንደኛ ደረጃ ላይ የተቀመጠው ግራኒት ዣካ ነው 5.2። ሁለተኛ ላይ የተቀመጠው ዩሪ ቴሌማስ ነው 4.96። ሶስተኛ ላይ የተቀመጠው ብሩኖ ፈርናንዴዝ ነው 4.72። አራተኛ ላይ የተቀመጠው ሶቦዝላይ ነው 4.56። መጨረሻ ላይ የተቀመጠው ከነዚህ 5 ተጫዋቾች አምስተኛ ላይ ያለው ካሴሚሮ ነው 4.1። ከየትኛውም የውድድር ዓመት በላይ በሎንግ ፓሱ ስኬት በማንቸስተር ዩናይትድ ቤት ትልቁን ቁጥር ነው የያዘው ባለፉት የውድድር ዓመት ቆይተው በዩናይትድ ቤት። ይሄ የዩናይትድን የዳይሬክት አታክና ይሄ የኳስ ስርጭትን በአግባቡ የመዘርጋት ኳሊቲ ነው። በ334 የዩናይትድ ቤት ጨዋታው 20 ግብ ካሴሚሮ ሲያስቆጥር ከ20ው ደግሞ ሴት ፒስ የሚያስቆጥርበት ቴክኒክና ይሄ የሴት ፒስ ሄዲንጉ ለዩናይትድ የዘንድሮ የውድድር ዓመት በርካታ ጨዋታዎች ላይ መሪ እንዲሆን ወይም የካሴሚሮ ግብ ውጤት ልዩነት ወደ 2 ግብ ማርጅን መቀየር ሊሆን ይችላል። ከአቻ ወደ መሪነት ወይም አቻ የሚያደርግ የውጤት ለውጥ የሚያመጣ ግቦችን ነው የሚያስቆጥረው። አሁን በዘንድሮ የውድድር ዓመት ከአማካዮች ሁሉ ሄዲንግ በማስቆጠር የተሻለ የሄዲንግ ግብ በአጠቃላይ ካሴሚሮ 2 አስቆጥሯል። በፕሪሚየር ሊግ እስከ 4 ግብ ሄዲንግ አስቆጥሯል። በዘንድሮ የውድድር ዓመት ሳይሆን በአጠቃላይ በዘንድሮ 2 አስቆጥሯል። ከፓፓሳር እና ከኡጎቾጊ ጋር 2 ግብ በማስቆጠር እና በአጠቃላይ ኤንዞ ፈርናንዴዝ ነው 6 ግብ በማስቆጠር የሚበልጠው በሄዲንግ። ካሴሚሮ 4 ግብ በማስቆጠር ሁለተኛ ደረጃ ላይ ነው የተቀመጠውና የሚያስገርም ስታት ነው። በተለይ ተጫዋቹ የሚታወቅበት የቀድሞ ኳሊቲ ትልቁ ብቃቱ የሚያሳየው የዲፌንሲቭ አክሽን ከእያንዳንዱ የዲፌንሲቭ መለኪያዎች ጋር ነው። እስቲ የፎረስትን ጨዋታ ላስተዋለ ተጫዋቹ 3 ታክሎችን በማሸነፍ አንደኛ ነው በጨዋታው ትክክለኛ የዲፌንሲቭ አክሽን። በጣም የሚያስገርመው በዘንድሮ የውድድር ዓመት በአንድ ጨዋታ 19 ዱዌሎችን በማድረግ ብቸኛ ተጫዋች ነው። በአንድ ጨዋታ 19 ዱዌል አንደኛ ነው በጨዋታው ከፎረስት ጋር 33 ዓመቱ ነው ካሴሚሮ። እዚህ ጋር መዘንጋት የሌለብን የምንተቸውን ያክል ተገቢውን ክሬዲት መስጠት አለብን። 19 ዱዌሎችን 4 ሙከራዎችን አንደኛ ነው። በዚህም ከአማካይ ስፍራ ካሉ ተጫዋቾች በአጠቃላይ ሜዳ ውስጥ ፖዚሽኖችን በማሸነፍ 8 ጊዜ አንደኛ ነው። በተጋጣሚ መጫወቻ ቦክሱ 7 ጊዜ ኳስን በመንቃት ከአማካዮች አንደኛ ነው። እንዲሁም ኤሪያል ዱዌሎችን ደግሞ 9 ጊዜ በማሸነፍ ሁለተኛ ነው። ቻንስ ክሬት በማድረግ 3 ጊዜ በጨዋታው 3ኛ ነው። እነዚህን ሁሉ አክሽኖችን በአንድ ጨዋታ የ33 ዓመት ሜዳው ይሰፋበታል ብለን ስንተች የነበረ የአማካይ 6 ቁጥር ተጫዋች እንዲህ አይነት ሚናዎችን የሚወጣ ከሆነ ለሩበን አሞሪም ዘላቂ ሳይሆን ጊዜያዊ መብቴ ላይ ተገቢው ሚና እየሰጠ በዘላቂነት እንግዲህ ከካሴሚሮ ጋር አሞሪም ረጅም ርቀት ፕላን አያደርጉ። ምክንያቱም እድሜው የሊጉ ፍጥነትና ሊጉ ራሱ እያደራጀ ያለበትን ስታንዳርድና እድሜ ሲታይ ከካሴሚሮ ጋር ረጅም ርቀት ለመጓዝ ፕላን መያዝ ምናልባት ራስን ማጋለጥ። ነገር ግን ባላቸው አቅም በፋይናንስም ሊሆን ይችላል፣ በቂ ተጫዋች ገበያ ላይ ባለማግኘትም ሊሆን ይችላል፣ ወቅታዊ የቡድኑን ቅንጅት አንድ ስቴፕ በኤክስፒሪየንስ ለማሳደግ ፈልጎም ሊሆን ይችላል። በበቂ ሁኔታ ይሄን ሲዝን ሊያገለግላቸው እንደሚችል ቢያንስ እስከ ጃንዋሪ ያምናሉ አሞሪም በዚህ ደረጃ ተጫዋቹ ተሳትፎ ማድረግ ከቻለ። ስለዚህ አሁን ላይ ካሴሚሮ እየሰጠ ያለው አገልግሎት ከዩናይትድ ውጤት ጋር ቀጥታ ተያያዥ ነው። የተጫዋቹ ምርጥ ሞድ በዩናይትድ ውጤት ላይ ልክ ያለፈው ሳምንት ስለ ብራያን ምቤሞ አነሳን፣ ስለ ማቲያስ ኩኛ፣ ስለ አሞሪም ታክቲካል ሺፍት እንዴት ቡድኑ በአንዴ እንደቀየረ በርካታ አድማጮች የተመለከታችሁት ፕሮግራም ማለት ነው። አሁን ደግሞ የካሴሚሮ ሚና በዚህ ደረጃ ማደጉ
በዩናይትድ ቤት ሳመር ላይ ሲነሱ የነበሩ ጥያቄዎችን ቢያንስ በተመጣጣኝና በታሰበው ደረጃ ባይሆንም አማካዩ ስፍራ ላይ ግን ለታየው መሻሻል የካሴሚሮ አስተዋጽኦ የላቀውን ድርሻ ይዛል። ይህን ሀሳብ እስቲ ተወያዩበትና ሀሳብ አስተያየታችሁን በኮሜንት መስጫ አስቀምጡ። በሌላ ደግሞ የቶትናሙ ጨዋታ ቀደም ብለን በቅድመ ጨዋታ ግምገማ ደግሞ ከቶትናም ተጫዋቾች አግሬሲቭ እና ኢንቴንሲቲ የዱዌል የማሸነፍ ከፍተኛ የአካል ብቃት እንቅስቃሴ ዩናይትድ እንዴት ይህን የሽግግር እንቅስቃሴ ተጠቅሞ ሊያገባ ሊያስቆጥር ዶሚኔት ሊያደርግ ይችላል የሚለውን አንስተን በዛ ፕሮግራም እንወያያለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በ4 ፕሮግራሞች ዕለተ አርብን ከእናንተ ጋር ቆይታ አደረግን። ሰላም ቆዩ።